በጉጉት ሲጠበቅ የነበረው የዲኤንኤ ውጤት ዛሬ መጧል ማለት ነው። እንደምታዩዋቸው ሰብሰብ ብለው ይህንን ውጤት ለማየት ጉጉት ብለዋል። ሁሉም በሚባል ደረጃ ከእዩ ውጭ ሌሎቹ እንደተጨነቁ ያስታውቃል፣ ያሳያል። እዚህ ጋር እንግዲህ ብሩክም አለ፣ ፍፄም አለ፣ ሚኪም አለ፣ እነ አኗርም አሉ፣ ቢኒም አለ፣ እዩ ራሷም አለች። እዩ በጣም እየሳቀች እየፈነጨች በጣም በደስታ ላይ ነው የምትገኘው፣ ያው ስራዋን ስለምታውቅ ማለት ነው። ሀይሚ ደግሞ እጅግ በጣም ከፍተኛ ጭንቀት ውስጥ ትገኛለች። እንግዲህ አርግዛለች። ያረገዘች ሴት ደግሞ ምን አይነት መንገድ ማድረግ እንዳለባትና እንደሌለባት የምታውቁት ነገር ነው። ሰዎች ልጅ በጣም ከሚባለው በላይ በዚህ ጉዳይ በጣም እየተጨነቀች ነው የምትገኘው። ታዲያ ዛሬ የሚያሳዝን ነገር ነው የተፈጠረው። ይሄ ውጤት እኔ ነግሬያችኋለሁ ከመጀመሪያው ገና ምርመራ ሳይደረግም ጀምሮ ለወራቶች ያህል ስታስበው የነበረው ተንኮል ስታስበው የነበረ ክፋት ስለሆነ በቃ አሸናፊ የምትሆነው እሷ ናት ብያለሁኝ። እና ይሄ ውጤት ለብሩክ ንጽህና ከምንም በላይ ደግሞ ከኛም እንደው ከብሩክም በላይ ሀይሚ በጣም ይሄንን ውጤት ትፈልገዋለች። በነገራችን ላይ ብሩክ ለሀይሚ ይሄንን ውጤትን ማሳየትም ይፈልጋል። በቃ ንጹህነቱን ማረጋገጥ ይፈልጋል። ለሀይሚ ታማኝ ሰው እንደሆነ ማሳየት ይፈልጋል፣ ማሳወቅ ይፈልጋል። ነገር ግን ብሩክ እንዳሰበው እንዳቀደው የእውነትም የእሱ ልጅ ሳትሆን ቀርታ ሁሉም ትክክለኛ ደስታን ይደሰታል ወይ ሁሉም ይስቃል ወይ ለሚለው ጥያቄ የሚሆን ነገር አይደለም። ለምን መሰላችሁ? ሀይሚና ብሩክ እንዲሁ ድረስ ብለው ነው ይህንን ነገር ለማድረግ ያሰቡት። እች ልጅ ግን እዩ ለወራቶች ያህል ተንኮል፣ ክፋት በየትኛው መንገድ ላሰቃያቸው ሁለቱንም በምን አይነት መንገድ ብሄድ ነው የሚሳካልኝ ብላ እቅድ አቅዳ ሰዎችን ሰብስባ በደንብ እየሰራች የነበረች ልጅ ናት። እና እንዲህ በቀላሉ ልትሸነፍ የምትችል ልጅ አይደለችም። ለማንኛውም በእርግጥ ተራ ሰው እኮ ናት። ግን ተንኮል ያሰበ ሰው ከሰይጣን ጋር ተባባሪ የሆነ ሰው ይሳካለታል ሁሌም እንደሚታወቀው። እና መጨረሻው ግን ያው ውድቀት ነው የሚሆነው። ዛሬ ታዲያ የዲኤንኤ ውጤት መጥቷል። ልጅቷ የብሩክ ነች ወይስ አይደለችም የሚለው ነገር እኔ እንጃ አላቅም። እኔ ብሩክ ልጅ እንደሆነች ነው የምረዳው። ከዚህ ውጤት ቢከፈትም አልተከፈተም ገና። ግን ብሩክ ደግሞ ጥሎ ጠፍቷል። ብሩክ የት ሄደ? ይሄ ዲኤንኤ ውጤት እንግዲህ ተከፍቶ ሳይታይ ነው። ሀይሚ መሄድ አልፈልግም እናንተን አምናችኋለሁ ብላ እና ፍፄን ልካቸዋለች እና ሀሰንን ከብሩካ። ነገር ግን ሲመለሱ እዩና ሀሰን እንዲሁም ደግሞ ፍፄ ሆነው ብቻ ነው የተመለሱት እና ብሩክ አልተመለሰም። ሀይሚ ደግሞ ቀወጠችው። ምንም ይሁን ምንም በቃ ብሩክ የት ነው? ብሩክ ጋር ውሰዱ ነው እያለች የምትገኘው። እዩ ደግሞ በቃ ይህንን ውጤት አይቶ በቃ አንቺ ፊት አይንሽን እያየ ይህን ውጤት ከፍቶ ማየት ስለማይችል ነው፣ በቃ እውነታውን ስለሚያውቅ ነው ያለችው። የጠፋው ለዛ ነው ጥሎሽ የጠፋው በማለት እንግዲህ ምላሽ ሰጣታለች። ሀይሚ ደግሞ ቀወጠችው፣ ለምናት አለች ሁላ እባክሽን የምሬ ነው። ከዚህ በኋላ ሀይሚ ከሷ ጋር የምትጨቃጨቅበትም አቅምም ጊዜም አላት ብዬ አላስብም። አሁን ላይ ስለ ልጇ ደህንነት፣ ስለ ልጇ ጤንነት፣ ስለ ራሷ ደህንነት ጤንነት የምታስብበት ጊዜ እንጂ ከዚች ልጅ ጋር የምሬ ነው መከራ የምታይበት የምትጨቃጨቅበት የምትከራከርበት ጉዳይ አለ ብዬ አላምንም። እንግዲህ እኔ ያለፍኩበትን መንገድ እያንዳንዱ ነገር ሀይሚ ማሳለፍ አለባት ነው እያለች የምትገኘው። በቃ በእርግዝና ወቅት እኔ ብዙ ነገር ሆኛለሁ፣ ከኔ ቀንታን ያረገዘችው። ስለዚህ እሰይ አይነት ነገር ነው የምትለው። አንቺ እንኳን እኮ በቅጥ እንኳን ጓደኛሽ ፍቅረኛሽ ሳይታወቅ እዛም እዚህም ስትዘይ የወለድሻት ልጅ ነች በነገራችን ላይ ማለት ነው። ሀይሚ እኮ ሀገር ያወቀላት ፍቅሯ በአደባባይ የተሞገሰች የተገለጸላት በጣም ብዙ ሰዎች የተቀበሏት የደገፏት አንድ ሰው እንኳን አይ ብሩክ አይሆንሽም እንኳን ያላት ሰው የለም። አንቺ አሁን እዛም እዚህም ወንድ ስትዘይ ከርመሽ እች ልጅ በቃ እንዳንቺ በቃ ባለጌውና እንድትቀር የሰው ህይወት እየገባች እንድትበጠብጥ ምናምን ነገር ነው እያረግሽ ያለሽው። ግን ይሄ ደግሞ አይሳካልሽም። በእርግጥ ተሳክቶልሻል። ሀይሚን በጣም እያስጨነቅሻት ነው። አዎ እኛንም አስጨንቀሽናል። አዎ በጣም ጥሩ። ግን መጨረሻሽ አወዳደቅሽ እጅግ በጣም የከፋ ነው የሚሆነው እና ጠብቂ። አንቺ እንደዚህ ስቀሽ ሀይሚን እንደዚህ አስከፍተሻታል። ቀንሽን ጠብቂ። የምሬን ነው ምላችሁ። ይሄ ውጤት ምንም ይሁን ምንም እርግጠኛው የምነግራችሁ ነገር ልጅቷ የብሩክ አይደለችም በታሪክ። ለምን እች ልጅ እውነታ ቢኖራት ኑሮ በዚህን ያህል ደረጃ ልትተማመን አትችልም ነበር። የእውነቴን ነው። የተማመነችውን ተማምና ነው እንዲደረቷን ነፍታ የመጣችውና ታዲያ ግን እኔ ያልገባኝ ይሄ ውጤት ተከፍቶ ካልታየ የብሩክ ልጅ ትሁን አትሁን ካልታወቀ ብሩክ የጠፋበት መንገድ ምን እንድነው? እኔ ማለት ቪዲዮን ደጋግሜ ያየሁት ሊገባኝ አልቻለም። የት ነው ሄዶ ብሩክ?
ማለት እሷን ላለማየት ፈልጎ ሊሆን ይችላል ምናምን ነገር ግን ይሄ ውጤት የብሩክ ልጅ ናት እንደሚል መጠራጠር የለብንም። የሆነ የተቀያየረ ነገር እንደሚኖር ስለማምን እኔ አንዴ ብቻ አይደለም ዲኤንኤ የምደረገው የተለያየ ጊዜ ላይ በተለያየ ወቅት የተለያየ ክሊኒክ ሄዳችሁ ወይ ደግሞ ሆስፒታሎች ሄዳችሁ ዲኤንኤ ምርመራ ድጋሚ ማድረግ ይቻላል እና ችግር የለውም። በቃ የብሩክ ልጅም ሆነች አልሆነች ችግር አያመጣም በቃ ምናምን የምትሉ ሰዎች አላችሁ። ግን ደግሞ ሀይሚ ችግር የለውም ያንተ ልጅ ብትሆንም እቀበላለሁ አብሬ ሆናለሁ ከጎን ሆናለሁ ብላለች። እመኑኝ ግን ይህንን ያለችው በአንደበቷ ነው። ግን ደግሞ ትክክለኛ ቦታው ላይ ስትሆን እዛው ሁኔታው ላይ ወይ ደግሞ ድርጊቱ ላይ ስትሆንና በፊት የነበረው ነገር አንድ አይደለም። ሁላችንም የምናውቀው ነው። ለምሳሌ አሁን በሰው ላይ የሆነ ነገር ብናይ ምናምን ብለን ከንፈራችን መጠን ልናልፍ እንችላለን፣ ወይ ደግሞ ያልሆነ ፍርድ ልንሰጥ እንችላለን። ግን እኛ እራሳችን ላይ ደርሶ ስናየው ነው ሁሉ ነገር የሚገለጥልንና ሀይሚ ያው በቃል በአንደበት እንደዚህ ብላለች፣ በቃ አብሬ ይሆናለሁ ብላለች። ግን እኔ እንጃ አላቅም። እኔ በጣም እንደምትከፋ ነው ማምነው። በቃች ልጅ የብሩክ ናት ብትባል ምንም የምትችለው የምትቀበለው አቅም አላት ብዬ አላምንም። ለምን ባልሆነች የሚል እሳቤ ስላላት ማለት ነው። ህፃን እንደው የብሩክ ባልሆነች የሚል ነገር ስላለ ማለት ነው። በጣም ብቻ አስቸጋሪ ነገር ነው እየተፈጠረ ያለው። እዩ ደግሞ በቃ እሷ ልጇን ያለ አባት እያሳደገች ነው። ሀይሚም ደግሞ በእሷ መንገድ አልፋ ልጇን ያለ አባት እንድታሳድግ ብሩክን ለመለየት ነውና ብሩክ ከምንጊዜውም በላይ ያው ከባድ ነገር ሊፈጠር እንደሚችል ውስጤ እየነገረኝ ነው። አልዋሻችሁም። ሀይሚዬ እኔ እንጃ አላቅም። ከዚህ በላይ እኔ እምባ ተናነቀኝ። በእውነት ነው የምላችሁ። ማውራት እራሱ አልቻልኩም። እና የማይገባትን ነገር ልታሳልፍ ነው እንግዲህ። በቃ ህይወት እንደዚህ ነች በእውነት። በእርግዝናዋም ያልተስማማ በጣም ብዙ ሰው አለ። አሁን ደግሞ በዚህ በልጅቷ ጉዳይ እዩ የምትባል ነቀዝ መዥገር የሆነች እንሽላሊት የሆነች ሴት አለች። እዛም ስትሄድ ሌላ ነው የምትሆን፣ እዚህ በቃ እኔ እንጃ አላቅም። ህይወቷ እንደዚህ ተስተካክሎ ይቀጥላል ወይ ከዚህ በፊት እንደነበሩ ሰላም ይሆናል ወይ የሚለው ነገር በጣም አስፈሪ ነገር ነው። ግን ያው አንድ ነገር አምናለሁ፣ መጨረሻቸው አንድ ነው የሚሆነው። ድራማ ነው የሚሰሩት ምናምን የምትሉ ሰዎች አላችሁ። እውነት ለመናገር እኔ በዚህ አላምንም። ሀይሚንና ብሩክን በዚህ አይነት ወይ በዚህ አይነት አስተሳሰብ ልከተላቸው አልችልም። ይቅርታ አድርጉልኝ። ምንም አይነት ውስጤ ድራማ ነው የሚል ነገር ስለማይገባ ይሄ ትክክለኛ ሪል የሆነ ላይፍ ነው ብዬ ስለማምን ይህን ነገር መናገር አልፈልግም፣ ወይም ደግሞ በዚህ ጉዳይ ላይ ምንም ሀሳብ መስጠትም አልፈልግም። እና እንግዲህ የዲኤንኤ ውጤት እዛው ላይ ተከፍቶ ቢታይ ጥሩ ነበር ከተመልካች ጋር ሁላችንም በጉጉት ስንጠብቅ የነበረው ነገር ነው። ግን የብዙዎቻችን ጉጉትም የብሩክ ልጅ አይደለችም የሚል ነገር ነው። ግን ደግሞ እኔ 5%ም የእሱ ልጅ ነው ብለን መቀበል መቻል አለብን። ወይም ደግሞ አእምሯችን የሆነ ነገር ትንሽ ነገር ማስቀመጥ አለብን። አሁን አይደለችም ብለን ነች እንኳን ቢባል በጣም ከባድ ሁኔታ ውስጥ እንገባለን ሁላችንንም። ብሩክን እስከ መጨረሻው ከፍ አድርገን እንደወደድ ነው ዝቅ አድርገን ደግሞ ልንጥለው እንችላለን። ያን ጥንቃቄ እንድታደርጉ ነው የምለው። እኔ በሽታ እስካልሆነች ድረስ ለሀይሚ ይሄ መራር ዜና ቢሆንም እጅግ በጣም አሳዛኝ ነገር ቢሆንም ልቧን የሚሰብር ነገር ቢሆንም ግን ደግሞ በቃ ሆነችም አልሆነችም ውጤቱ ይፋ ሆኖ ይሄ ልጅ በቃ እፎይ ይበልበት። በቃ እግዚአብሔርን እዩ እድሜ ልኳን እንዲህ ከምታሰቃየው ያንተ ልጅ ምናትም ተባለም አልተባለም በቃ ውጤቱ ይፋ ይሁን ብዬ ነው ማምነው እኔ። እና እኔ ምኞቴ ጸሎቴ እግዚአብሔር ሆይ እንደውች ህጻን ልጅ የብሩክ ልጅ እንዳትሆን በቃ ጠዋትም ማታ ምለምነው ነገር ነው። ምክንያቱም አንድ ብሩክን ምን አይነት ነገር ውስጥ ሊከተው እንደሚችል ማን ምን እንደሚለው ሳስብ እጅግ በጣም ከባድ ነው። ሁለተኛ ነገር ደግሞ ሀይሚ ይሄንን ነገር ተቀብላ የመኖር አቅም የላትም ምንም ነገር ማለት ነውና ካሁኑ ሀይሚ እየለመነቻት ነው። ተይ እባክሽን እያለቻት ነው። በቃ ሂጂ ውጤቱን እኛ እናየዋለን። በቃ አንቺ ማስመርመር ነበረ ኃላፊነትሽ፣ ውጤቱን አውቀዋለሁ እያልሽ ነው። እኛ ስለማናውቀው እኛ እንየው በቃ ማለት እኛ ይሄንን ወረቀ አላይም አለች፣ አልሄድም አለች። ሀሰን ቢገፈትራት ምናምን በቃ ምንም አታዳምጥም። እሷ የምታወራውን ብቻ ነው የምታወራው። በቃ ታስፈራራለች፣ ትላላጣለች። በቃ ወይ በጣም ነው የምታቃጥለው። ግን እች ልጅ ምንም በቃ ተራ ሰው ስለሆነች ሀይሚዬ በእርግጥ እንዲህ በቀላሉ እንደማትፋታሽ እናውቃለን። ለምን እሷ ያሳለፈችውን ህይወት አንቺ እንድታሳልፊ ነው የምታረግሽ።
ልትሞክር እንደዛ ነው የምትሞክረው። ግን ደግሞ ሀይሚ ደግሞ የፈጠረ አምላኳ ጥሎ ስለማይጥላት ስለማይሸሻት በየጊዜው እንደ ሰው ስለማይቀያየርባት እሱ አለላት ብዬ ነው ማምነው። እና እንግዲህ በነገው ቪዲዮ ላይ በሀይሚ ወይ ደግሞ ዛሬ በሀይሚ ነው የመጡት ወይ በብሩክ ቻናል ወይ በእዩ በራሷ ቻናል እንግዲህ ውጤቱ ይፋ ሆኖ የምናየው ነገር ይሆናል ብዬ አስባለሁ። ወይም ደግሞ በቃ ብሩክ አሁን በጣም ስሜታዊ ነው የሚሆነው። በነገራችን ላይ ይሄ ውጤት ልጅቷ ያንተ ናት ቢባል እሱ አሁን 100% የኔ አይደለችም ብሎ ነው እየተከራከረ የሚገኘው። እዩ ደግሞ 100% ሆና ያንተ ናት እያለች ነው የምትገኘው። ስለዚህ ውጤቱ መጥቷል። ግን ይሄ ውጤት ትክክለኛ ነው ወይስ ደግሞ እዩ አስቀይረዋለች እንደተባሉ አስቀይረዋለች ወይስ ትክክለኛ ነው የሚለውን ነገር ነገ ተከፍቶ ስናየው ነው ልናረጋግጥ የምንችለው። እና ምናልባት አሁን ለነገው ቪዲዮ የምናገረው ነገር ለብሩክ እቺ ልጅ ያንተ ናት ብትባል ተጽናንተህ ጠንክረህ በርትተህ ማድረግ ያለብህን ነገር ኃላፊነት ወስደ ለማድረግ ሀይሚን ለማበርታት ከሀይሚ ጎን ለመቆም ሀይሚን በቃ መቼም በቃ እኔ እንጃ አላውቅም ከምን ጊዜውም በላይ እንክብካቤና ፍቅር እንድሰጣት መሆን አለበት። ግን ይሄ ውጤት እመነኝ የመጀመሪያው ውጤት ያንተ ልጅ እንደሆነች ነው እርግጠኛው የምነግራችሁ ነገር የሚያሳይህ። ግን ደጋግመህ ዲኤንኤ ምርመራ አድርገህ በዛም በዚህም ብለህ በምራቅም ሊሆን ይችላል በአክታ እንደገና ደግሞ በጸጉርም ሊሆን ይችላል የተቻለህን ነገር አድርገህ 2-3 የምርመራ አድርገህ ራስህን እንድታቅ ራስህን ነጻ እንድታወጣ ራስህን ከዚህ ሁሉ አሜተኛ ሰው በቃ ነጻ እንድትሆን በቃ ከእዩ አፍ ከእዩ ምላስ እንድትወጣ ይህንን ነገር ማድረግ አለብህ። እስከ መጨረሻው መፋለም እንጂ እንዲህ ተስፋ ቆርጠህ ደካማ ሆነ ወይ ነገሮችን በመተው በማልቀስ ወይ ደግሞ በመከፋት ከሀይሚ አይኗን እንዴት ላይ ነው በማለት መራቅ አይደለም መሸሽ አይደለም። ከምን ጊዜውም በላይ ሀይሚ ውጤቱ ምንም ይሁን ምንም አብሬ ያለው ከጎን ነኝ ብላ መጣለች። ስለዚህ እችን ሴት ከጎኗ ሆነ የመጣውን ውጤት በቃ ፍላጎት ኑሮ ፈቃደኛ ሆነ አእምሮህን አሳምነህ ለመቀበል መቻል አለብህ። ከዛ በኋላ የሚሆነው ነገር ይሆናል። አንተ ማድረግ ያለብን ነገር አድርግ። 2-3 ምርመራ ማድረግም ካለብህ አድርግ ነው የምለው። ለሀይሚ ከምን ጊዜውም በላይ ታስፈልጋታለህ። በዚህ ሰዓት ጥላሃት ሄደህ እንዴት እንደተንቀጠቀጠች እናንተ እግዚአብሔርን ነው ምላችሁ። አብረው ነበር የሄዱት። ከዛ ሲመለሱ ብሩክ የለም እነሱ አሉ። በጣም ነው የደነገጠችው። እና መቼም ጥላሃት አትሄድ። መቼም ከጎኗ አትራቅ። መቼም አይኗን ለማየት አትፍራ። ይሄ ነገር አንተ ሰው ነህ። ባጭሩ እኔ እንደዚህ አይነት ነገር አልደግፍም። ይቅርታ አድርጉልኝ እንጂ በእንደዚህ አይነት ወይ ኤክስኪዩዝ ራሱ በጣም ከባድ ነገር ነው። በጣም ወይም ደግሞ ይቅርታ ማድረግ ከባድ ነገር ነው። ግን ደግሞ እኔ ማን ነኝ ብላችሁ ስትጠይቁ ማንም አይደላችሁም። በቃ ሰው ናችሁ። እንደ ማንኛውም ሰው ጥፋት ስህተት ልሰሩ ትችላላችሁ። እና ብሩክን አሁን ለምን ይሄንን ነገር አደረግክ ብዬ ልወቅሰው አልችልም። ምክንያቱም እኔ ሰው ነኛ። ነገ ምን ስህተት እንደምሰራ አላቅም። ከዚህ በፊት ምን ስህተት ሰርቼ እንዳለፍኩኝ በቃ አውቀዋለሁ። ሰው ነኝ እና ሀይሚዬ ሊከብዳታል በጣም። ግን የጊዜ ጉዳይ ነው። ጊዜ ጌታ ነው። በጊዜው ሁሉንም ነገር አውቃ ተረጋግታ እንግዲህ ፈቃደኛ ሆና ፍላጎት ኖሯት ትቀበላለች ብዬ አስባለሁ። እስከ ልጅህም ቢሆን ግን ይሄ ነገር እጅግ በጣም ውስብስብ የሆነ ለሀይሚዬ መራር ዜና ነው የሚሆንባት። የኔ ቆንጆ እግዚአብሔር እንደው ይሄንን ነገር የምትችይበትን አቅሙን ይስጥሽ ነው የምለው። ሌላ ምንም አይደለም። ይሄን ነገር ሁሉ በቃ ሰምተሽ የምታሳልፊው አይተሽ እንዳላይ የምታሳልፊው በቃ እኔ አላቅም። ሁሉንም ሰምቶ መቻለን አይቶ ማሳለፍን ይስጥሽ ነው የምለው። ሌላ ምንም ነገር አይደለም። እዩ ግን እንዲህ እንደጠገብሽ ማለት ነው። እዚህ መሀል ወንዶች ተደርድራችኋል። አንድ ቡጤ አትሏትም ነው የሆነን ጥርሷን አታራግፉላትም ነበር እንዲህ እየገለፈጠች ሀይሚ ፊት እና ሀይሚዬ በእሷ ፊትም ደካማ አትሁኝ የኔ ወርቅ። ሁሉም ነገር ያልፋል። ሰይጣን ይሸነፋል። ሰይጣን ያፍራል። እናንተ አሸናፊ ትሆናላችሁ። ወደፊት ትሄዳላችሁ። እሷን እቻ አፍራ የምትቀረው ላለውኝ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በጣም ከፍቶኝ እግዚአብሔርን ዝን ብዬ ነው የመጣሁት። ለማንኛውም ሁሉ ነገር በጊዜ ይሆናል። ሀይሚዬ መጨረሻዋን ደስታ ትስቃለች። እውነቴን ነው። ታያላችሁ። እቺ ባለጌ ጌታ ወይ የስራሽን ይስጥሽ። ሌላ ምንም ነገር አይደለም። እና ብሩክ ተረጋጋ። የፈለገ ነገር ቢሆን ከሀይሚ በዚህ ሰዓት መራቅ አለብህ ብዬ አላምንም። ወደ ራስ ተመለስ።
ሁሉም ነገር ለበጎ ነው። የመጣው ይምጣ በቃ። ሁሉን ነገር ለመጋፈጥ ሞክር። ጥለህ በሄድክ በሸሸ ቁጥር የባሰ ችግሮች ነው የሚመጡብህ እንጂ ችግር ሊፈታ አይችልም ነው የምለው። እስኪ ሀሳብ አስተያየታችሁን አስቀምጡ። ውጤቱ ምን የሚሆን ይመስላችኋል? ውይ ያስጠላል በጣም። ለዛውም ደግሞ ታማኝ ካልሆነ ሆስፒታል ውስጥ ምርመራ አድርገው ያሳዝናል። ብቻ ሁሉም ነገር ግን ዲኤንኤ ድጋሚ መደረግ አለበት። ያማለህም ብዬ መልእክቴን አስተላልፋለሁ። አመሰግናለሁ።